ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን አርሴናል ከወዲሁ የቀጣይ የዝውውር መስኮት ከመከፈቱ በፊት ከማጋረጃ ጀርባ ትላልቅ ስራዎችን ቡድኑን በማጠናከር በኩል ከወዲሁ እንደጀመረ በስፋት እየተዘገበ ነው የሚገኘው። ከምሽት ጀምሮ በተለይ ባለፉት ጊዜያት ከአርሴናል ጋር ስሙ በስፋት ተያይዞ ሲነሳ የነበረው በግል ጉዳይ ደግሞ እንደተስማማ ከታላላቅ ታማኝ ምንጮች እየወጣ የሚገኘው እንግዲህ የማርቲን ዙቢመንዲ ዝውውር ቀደም ብለው ቅድመ ሁኔታዎችንና አንዳንድ ሂደቶችን በወረቀት ደረጃ ለማጠናቀቅ ከወዲሁ በአዲሱ ስፖርቲንግ ዳይሬክተር አማካኝነት አንድሬ ቤርታ ስራዎች መጀመራቸውና ከሪያል ሶሲዳድ ጋር የሚደረገው ድርድር ወደ መጨረሻ ስቴጅ እንደደረሰ ምሽት ላይ አትሌቲክስ ሰፋ ባለመልኩ በአርሴናል ውስጥ አዋቂዎች የተገኘውን መረጃ እያብራራ ነው የሚገኘው። በዚህ ተጫዋች ዝውውር ዙሪያ እንዲሁም የአዲሱ ስፖርቲንግ ዳይሬክተር መምጣት በአርሴናል ቤት የፈጠረው አዲስ አብዮትና ትላልቅ ስራዎች ምን ይመስላሉ የሚለውን ከዘገባው ላይ ያገኘነውን አንዳንድ ጥቆማዎችን አንስተን በዚህ ፕሮግራም እንወያያለን። እንዲሁም ወደ አርሴናል ቤት ትላልቅ ጥያቄዎች ከሳውዲ ፕሮ ሊግ እየመጣ ነው የሚገኘው። እነማንን የሳውዲ ክለቦች ታርጌት አድርገዋል በአርሴናል የሚለውን ደግሞ ከዚህ ፕሮግራም በመቀጠል በተወሰነ መልኩ ከእናንተ ጋር ቆይታ እናደርጋለን። እንዲሁም ያልተረጋገጠው የቨርጅል ቫንዳይክ ቆይታ ለሊቨርፑል ኃላፊዎች አሳሳቢ ሆኗል። አንዳንድ ክለቦች ደግሞ ከተጫዋቹ ኤጀንት ጋር ግንኙነት ጀምሯል። ይህንንም ጉዳይ በተመለከተ አጭር ቆይታ እናደርጋለን። የኤንዞ ማሬስካ ቼልሲ በውድድር ዓመቱ አጋማሽ መንሸራተቱ ብቻ ሳይሆን ባለፉት ጊዜያት ያስመዘገበው ውጤት እንዲሁም በለንደን ደርቢ በአርሴናል የተሸነፈበት መንገድና በዛ ጨዋታ የተመዘገበው ሪከርድ ወቅታዊ የቼልሲ ሁኔታን ከኮል ፓልመር ጉዳትና ቡድኑ በተጫዋቹ ጥገኛ መሆኑ ምን ያክል እንደጎዳው አንዳንድ ዘገባዎች እየወጡ ነው። እሱንም በሌላ ፕሮግራም ይዘንላችሁ እንመጣለን። ከኛ ጋር ቆይታ ስታደርጉ እነዚህ መረጃዎች ጊዜና ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። አርሴናል እንግዲህ ስፔናዊውን ያለፈው የዩሮ 2024 ከስፔን ብሔራዊ ቡድን ጋር የዩሮ 2024ን ማሳካት የቻለውን ማርቲን ዙቢመንዲን ለማስፈረም እንደተቃረበ ምሽት ላይ በስፋት እየተዘገበ ነው የሚገኘው። በተለይ የአርሴናል ውስጥ አዋቂዎች ለአትሌቲክስ የሚዘግቡ ትላልቅ ታማኝ ጸሐፊዎች እንደሚሉት ከሆነ የተጫዋቹን ዝውውር አርሴናሎች ቀደም ብለው ለማጠናቀቅ የተለያዩ ስራዎች ተጀምረዋል። በአዲሱ ስፖርቲንግ ዳይሬክተር አማካኝነት ወደ ስፔን ፌዴሬሽን በመሄድ የተጫዋቹን የውል ማፍረሻ ክፍያ እንዲሁም ከሪያል ሶሲዳድ ጋር የሚደረገውን ድርድር ከወዲሁ ጀምረዋል። ከቀናት በኋላ እነዚህ ጉዳዮች ይፋ ይሆናሉ የሚል ዘገባ ይዞ ወጥቷል እና በዚህ ዙሪያ አንዳንድ ጥቆማዎች እየወጡ ነው የሚገኙት። በተለይ የዙቢመንዲ መምጣት በአርሴናል አማካይ ላይ የሚጨምረው ኳሊቲ እንዲሁም የሌሎች ተጫዋቾች በአማካይ ስፍራ ያሉ የአርሴናል አሁን ላይ የሚገኙ በስብስብ ውስጥ ተጫዋቾች ቆይታቸው በቀጣይ የውድድር ዓመት የትኛው ተጫዋች የፖዚሽን ሺፍት ይኖረዋል፣ የትኛው ተጫዋች ደግሞ ከዙቢመንዲ ጋር ተጣምሮ የአርሴናልን የአማካይ ክፍል ከፍ ባለ ደረጃ ወደ ጥሩ ስቴጅ ቡድኑን ለማሳለፍ እንዲሁም በፕሪሚየር ሊግ ትልቁን ድል ዋንጫውን ለማሳካት በየትኛው የአማካይ ስፍራ ቡድኑ ጥገናዊ ለውጥ ያስፈልገዋል፣ አሁን ካሉ አማራጮች ውስጥ የትኛው ተጫዋች ይቆያል፣ የትኛው ይለቃል የሚለውንም ከወዲሁ ከመጋረጃ ጀርባ አዲሱ ስፖርቲንግ ዳይሬክተር ስራ እንደጀመሩ ነው ይሄ ዘገባ አያይዞ የሚያነሳው። በተለይ ቡድኑን እንደ አዲስ መልሶ መገንባት ጥራት ባላቸው ተጫዋቾች ከፍ ባሉ ኳሊቲዎች ለማጠናከር አጥቂ ብቻ ሳይሆን እያንዳንዱን ዲፓርትመንት በተለይ በቡድን ውስጥ አገልግሎታቸው ውስን የሆኑ ነገር ግን በቡድን ስብስብ ውስጥ ቦታ ይዘው የተቀመጡ በጉዳት በውሰት በተለያዩ ጉዳዮች ከቡድኑ እየወጡ እየገቡ ወጥ የሆነ ብቃት
ሳያሳዩ የከረሙ ተጫዋቾችንም ጭምር ለመሸኘት እንደታቀደ ነው በዘገባው ተያይዞ የተነሳውና የዙቢመንዲ መምጣት የተለያዩ የአማካይ ስፍራ ሽግሽጎች ይኖራሉ። ለምሳሌ በዋነኝነት የተጠቀሰው የደክላን ራይስ አሁን ላይ የሚጫወትበት አድቫንስድ የ8 ቁጥር ፖዚሽን እንዴት ነው ከማርቲን ዙቢመንዲ ጋር በጋራ በመሆን እንዲሁም ለማርቲን ኦዲጋርድ የሚኖረው ነፃነትና የዚህ ተጫዋች ሚና ከዘንድሮ የውድድር ዓመት እንዲሁም በተጠናቀቀው የውድድር ዓመት ሁለተኛ ዙር የተሻሻለውን ፖዚሽን እንዴት ነው በድጋሚ አሬንጅ አድርገው በቅድመ የውድድር ጊዜ ዝግጅት ሚካኤል አርቴታ የራሱ ሙሉ ስብስብ በዝውውር በተቀናጀ መልኩ ተጠናክሮ ቀደም ብሎ እያንዳንዱን ሂደት ካጠናቀቀ በኋላ ወደ ውድድር ለመግባት ነው እንግዲህ ከወዲሁ ስራዎች የተጀመሩት። ምናልባት በየክለቡ የሚነሱ አንዳንድ ጭምጭምታዎችን ወደ እናንተ ስናጋራ በዚህም ወቅት ክለቦች ስለ ዝውውር ያስባሉ የሚል አንዳንድ ኮሜንቶች ደርሰውናል። አንድ ክለብ በአንድ ተጫዋች ዙሪያ ምልመላ የሚያደርገው ቢያንስ ለቀጣይ የውድድር ዓመት እቅድ ካለው ቦታውን ማጠናከር ከፈለገ በስፖርቲንግ ዳይሬክተሩ በመልማዮቹ አማካኝነት ረጅም ጊዜ አንድን ተጫዋች ሲከታተሉ ይቆያሉ። ለምሳሌ ሪያል ማድሪድ ቪኒሲየስ ጁኒየርን እና ሮድሪጎን ከ2 ዓመት በላይ እድገታቸውን፣ ባህሪያቸውን፣ እያንዳንዱን ጉዳይ በዩሪ ካላፋት አማካኝነት እንዴት ሲመለምል እንደቆየ በሊቨርፑል ቤት ረጅም ጊዜ የማይክል ኤድዋርድ ጠንካራ ስራ የነበረው አንድን ተጫዋች ለማስፈረም የሚደረገው የምልመላ አቅም ነው። በቅርብ ጊዜያት ውስጥ የሊቨርፑል የምልመላ ክፍል የሪሰርች ዲፓርትመንት ዋና ኃላፊ ኢያን ግራም ሃው ቱ ዊን ዘ ፕሪሚየር ሊግ የሚል ትልቅ መጽሐፍ አጋርቶ ነበር ሊቨርፑልን ከለቀቀ በኋላ እና በዛ መጽሐፍ ውስጥ ካነሳቸው ጉዳዮች መካከል ቫንዳይክን ለማስፈረም ሊቨርፑል የመለመለበት መንገድ ከ8 ወር በላይ ማይክል ኤድዋርድን፣ ጁሊያን ዋርድ ምን ያክል ጊዜ እንደፈጀባቸው ተጫዋቹን ከሌሎች ተጫዋቾች ጋር አነጻጽረው ለወደፊት ሊቨርፑልን ምን ያክል ሊያገለግል ይችላል የሚለው ከፍተኛ ምልመላ ነበር። በሀሳቦች ልዩነት አንድ ላይ ሰብስበው ነው እንግዲህ በስተመጨረሻ አንድን ተጫዋች ለማስፈረም አንድ ክለብ የሚጓዘውና ቅድመ ዝግጅት የሚጀምረው የግድ የዝውውር መስኮት ሲከፈት አይደለም። በውድድር ውስጥ ሆኖ እነዚህ ታላላቅ ኃላፊዎች በትልቅ የስራ ዘርፍ ወደ ክለብ ሲመጡ ከሚሰሩት ስራ መካከል ቡድኑን መልሶ መገንባት፣ ማጠናከር፣ ከአሰልጣኙ ያጫወት ሲስተም ጋር ተስማሚ የሆኑ ተጫዋቾች አገልግሎታቸው ሰፊ በኮንትራት አቅማቸው ደግሞ ቡድኑን በወጥነት ሊያገለግሉ የሚችሉ የጤንነታቸው ጉዳይ፣ እድገታቸው፣ አእምሯዊ ዝግጁነት ራሱ ተካቶ ሰፊ ምልመላ ነው የሚደረገውና በዚህ ወቅት የሊግ ጨዋታ ሲቋረጥ አብዛኛው ዘገባዎችም ትኩረት የሚሆኑት በምልመላ በኩል የተደረጉና የየክለቦች እቅድ በዚህን ሰዓት ለሚዲያም ይፋ የሚሆነውና በተከታታይ እንዲህ አይነት ጉዳዮች ስለደረሱ ነው ትኩረት እንዳለ በአንድ ተጫዋች ላይ ሆኖ ተደጋጋሚ ምልመላ አይደረግም። ሰፊ የምልመላ አቅም ነው ያለው። ለምሳሌ በአንድ ወቅት የምናስታውሰው ማንቸስተር ዩናይትድ ረጅም ጊዜ ከዲየጎ ኮስታን ሲመለምሉ የነበሩበት አንድ ፉልባክ ለማስፈረም 52 የቀኝ ተከላካይ ተጫዋቾች ፉልባኮችን እንዴት እንደመለመሉ ሲዘገብ ነበር። 52 ተጫዋቾችን መልምለው ነው አንድ ቢሳካን ማስፈረም የቻሉት። የዚህን ያክል ሰፊ የምልመላ አቅም የተደራጀ እያንዳንዱን ዝውውር ለማከናወን ቡድኑን ለማጠናከር ሰፊ ስራ ነው የሚሰራውና በዚህ ወቅት ደግሞ ጥቆማዎች አልፎ አልፎ ሪፖርቶች ይወጣሉ። ያንን ተከትለን ነው እንግዲህ ወቅታዊ መረጃ ወደ እናንተ ይዘን የምንመጣውና የማርቲን ዙቢመንዲ ጉዳይ አሁን ወደ አርሴናል በተሳካ ሁኔታ እየተከናወነ እንደሆነ ነው እየወጡ ያሉ መረጃዎች የሚያሳዩትና የአንድሬ ባርታ ትልቁ ፕላን አርሴናልን ወደ ስኬት መመለስ ነው። ቡድኑ ቀጣይነት ያለው የዋንጫ እድሎችን እንዲያስመዘግብ ትልቅ ስራ እንደሚሰሩ ይጠበቃል። በተለይ ደግሞ ለሚካኤል አርቴታ ምቹ የሆነ ስብስብ ማቅረብ፣ ከአሰልጣኙ አጫወት ጋር ተስማሚ የሆኑ ተጫዋቾችን መልምሎ የቡድኑን የፋይናንስ ስርዓት በማይጥስ መልኩ
ተጫዋቾችን ማዘዋወር ነው። አንዱ እንግዲህ የመጀመሪያ ምናልባት ፈራሚ ይሆናል ተብሎ እየተጠበቀ የሚገኘው ማርቲን ዙቢመንዲ ነው። ትኩረታቸው የተለያዩ ቦታዎች ናቸው። ለምሳሌ በክንፍ በኩል አርሴናል የተለያዩ ተጫዋቾች በእቅድ ውስጥ እንዳሉ በአትሌቲክስ ዘገባ ተያይዞ እየወጣ ነው የሚገኘው። በተለይ በቅርብ ጊዜያት ውስጥ አርሴናል ከሊያንድሮ ትሮሳርድ ጋር የጀመረውን የኮንትራት ድርድር አቋርጧል። ተጫዋቹ በዚህ የውድድር ዓመት መጨረሻ ከኮንትራት ውጭ ይሆናል። ይህንን ተከትሎ ምናልባት የትሮሳርድ ደሞዝ፣ እድሜ፣ አገልግሎት በቀጣይ የውድድር ዓመት ታሳቢ ተደርጎ ይሄ ተጫዋች የመልቀቅ እድሉ አሁን ላይ ሰፊ ሆኗል። በተመሳሳይ እሱ ቦታ ላይ ሲያገለግል የነበረው ረጅም ጊዜ የቋሚነትን ቦታ ይዞ የነበረው ጋብሪኤል ማርቲኔሊ ከውጤታማነት ከሌሎች ክለቦች ኳሊቲ ጋር አነጻጽረው በቦታው ላይ ትልቅ ጥገናዊ ለውጥ እንደሚደረግ ይጠበቃል። አንደኛው ስራ አጥቂ ብቻ ሳይሆን እነዚህንም ዲፓርትመንት ማጠናከር ነውና ምናልባት የማርቲኔሊ የተሻለ ክፍያ ቡድኑ በፋይናንሱም በኩል እንዲሁም ሌሎች ዝውውሮችን ለማከናወን ብቁ ስለሚያደርገው እነ ኒኮ ዊሊያምስን በእቅድ ውስጥ ይዟል። እንግዲህ ረጅም ጊዜ ከአርሴናል ጋር ስሙ ከሚነሱ ተጫዋቾች መካከል አንዱ ኒኮ ዊሊያምስ ነው። ይሄ ተጫዋች አሁን በስፔን እግር ኳስ በቅርበት የሚያውቀው ስፖርቲንግ ዳይሬክተር ነው እንግዲህ አርሴናል ቤት የመጣው። ስለዚህ የዚህ የቢልባኦንም ተጫዋች ሁኔታ የውል ማፍረሻ ከተጠናቀቀው የውድድር ዓመት አንስቶ እስካሁን ድረስ የመልቀቂያ ዋጋ በ52 ሚሊዮን ፓውንድ እንደተቀመጠ ነው። ስለዚህ አርሴናል ይሄን አድቫንቴጅ ተጠቅሞ ትሮሳርድንም ማርቲኔሊንም ቦታው ላይ እንግዲህ ሊሸኝ የሚችልበት እድል እንዳለ እየተጠቆመ ነው የሚገኘው። እንግዲህ ይህ ስራ አስኪያጅ ከመጣበት ጊዜ አንስቶ የተለያዩ ጉዳዮች በአርሴናል ውስጥ አዋቂዎች አልፎ አልፎ የሚወጡ ጥቆማዎች አሉ። ባለፈው ሳምንት በአብዛኛው ሶሻል ሚዲያም እንዲሁም በኤክስ ገጽ ትክክለኛ የታመነ ዘገባ ሲወጣ ነበር። በአርሴናል የአማካይ ስፍራ በቅርብ ጊዜያት ውስጥ አሳሳቢነቱ ከፍ ያለው የፊት መስመር ተጫዋች ነው። እሱ የአርሴናል የቀጣይ ሳመር ትልቁ ታርጌት ነው። ነገር ግን በአንድ ተጫዋች ዝውውር ወይም አጥቂ ክፍሉን በማጠናከር ብቻ አርሴናል የቀጣይ ሳመርን እንደማያጠናቅቅ በተከላካይም ስፍራ አማካይም በክንፍ መስመርም ሊደረግ የሚችል ትላልቅ ዝውውሮች እንደሚኖሩና አንዳንድ የአርሴናል ዘጋቢዎች እንደሚሉት ከሆነ ደግሞ እስከ 300 ሚሊዮን ፓውንድ ቡድኑ ኢንቨስት ለማድረግ ከተጫዋች ሽያጭ በሚገኝም ገንዘብ ተካቶበት ማለት ነው። ይሄ ደግሞ ታሳቢ ተደርጎ የተለያዩ ተጫዋቾች ከቡድኑ ኮንትራታቸው የሚጠናቀቅ በነፃ ኮንትራት ያላቸው ነገር ግን አገልግሎታቸው ውስን የሆኑ ተጫዋቾችን ደግሞ በተሻለ ክፍያ ወደ ሌሎች ክለቦች በመሸኘት ኳሊቲ ያላቸው ከነ ሲቲ፣ ሊቨርፑል፣ ቼልሲ፣ ማንቸስተር ዩናይትድ ከተለያዩ ክለቦች ጋር ተፎካክሮ ቡድኑ ዋንጫን ማሳካት የሚችልበት ለምሳሌ በአርሴናል የዘንድሮ የውድድር ዓመት አጀማመርና ግማሽ ላይ በተጫዋቾች ጉዳት በካርድ በተለያዩ ጉዳዮች ቡድኑ የተፈጠረበትን ክፍተት በቀጣይ የውድድር ዓመት በጥራት ከፍ ባለ ስኳድ ለመጀመር ከወዲሁ ቅድመ ዝግጅት እየተደረገ እንደሆነና ወደ ስራዎችም እንደተገቡ ነው ጥቆማው የሚያሳየው። እንዳለፈው ሳምንት እንደሰማችሁት ከሆነ ምናልባት ኒውካስል ዩናይትድ ወደ ሻምፒዮንስ ሊግ ተሳታፊነትን ቦታ ይዞ ማያጠናቅቅ ከሆነ የአሌክሳንደር ኢሳቅ ብቻ አይደለም ብሩኖ ጊማሬስ የመልቀቅ እድሉ በጣም ሰፊ ነው። ነገር ግን የብሩኖ ጊማሬስ ለየት የሚያደርገው በኮንትራቱ ላይ የሰፈረ አንድ ውል አለ። ቡድኑ ወደ ሻምፒዮንስ ሊግ ተሳታፊነት ከተሻገረና ተጫዋቹን ማዘዋወር የሚፈልግ ክለብ ከመጣ 100 ሚሊዮን ፓውንድ ነው ኒውካስል የመልቀቂያ ዋጋው ለተጫዋቹ ያስቀመጠው። ነገር ግን ኒውካስል ወደ ሻምፒዮንስ ሊግ በቀጣይ የውድድር ዓመት የማይሳተፍ ከሆነ የመልቀቂያ ሂሳቡ 65 ሚሊዮን ፓውንድ ነው። ይህንን ተጠቅሞ ታዲያ አንድሬ ባርታ ከማርቲን ዙቢመንዲ በመቀጠል በአማካይ ስፍራ ትልቁ ትኩረታቸው ብሩኖ ጊማሬስ እንደሆነ የአርሴናል ዘጋቢዎች በተለይ በዴሊ ሜል በኩል እየወጣ ነው የሚገኘው። ይሄ ዘገባ እንግዲህ ያለፈው ሳምንት አርሴናል ከለንደን ደርቢ ቀደም ብሎ ቅዳሜ ዕለት የሰማነው ዘገባ ነበርና ብሩኖ ጊማሬስም በተመሳሳይ ማርቲን ዙቢመንዲ ተከትሎ ሊመጣ ይችላል በእነዚህ ሁኔታዎች። ነገር ግን አንድሬ ባርታ ብሩኖ ጊማሬስን
ዛሬ ወይም አርሴናል ቤት ከመጡ በኋላ አይደለም። በአትሌቲኮ ማድሪድ ይህን ተጫዋች ለማስፈረም ሊዮን እያለም ቀደም ብሎ እንደመለመሉ በተለያዩ ጉዳዮች በጊዜው ከተጫዋቹ በተሻለ አማራጭ ወደ አትሌቲኮ ማድሪድ ሌሎች ተጫዋቾችን ማዘዋወራቸውን ተከትሎ ነው የዚህ ተጫዋች ዝውውር ወደ አትሌቲኮ ማድሪድ የሚያደርገው በተወሰነ መልኩ የቀሩት። ነገር ግን አሁን በሊጉ መላመዱ በኒውካስል ቤት እየፈጠረ ያለው ተጽዕኖ በተለይ ደግሞ በአርሴናል የቶማስ ፓርቴና የጆርጂኒዮ በቀጣይ የውድድር ዓመት ኮንትራታቸው ይጠናቀቃል። ሁለቱም ተጫዋቾች 30 እና ከዛ በላይ ሆኗል እድሜያቸው። አገልግሎታቸው ውስን ስለሚሆን በጠንካራ አማካይ ቦታውን ለመጠገን ዙቢመንዲን ብቻ ሳይሆን ብሩኖ ጊመሬስ ሌላኛው የአርሴናል የቀጣይ ሳመር ትልቁ ኢላማ ነው። ምናልባት የዙቢመንዲም የብሩኖ ጊመሬስ ፉክክር ለአርሴናል ፈታኝ ላይሆን የሚችለው ሁለቱንም ተጫዋቾች በቅርበት ሲከታተል የነበረው ማንቸስተር ሲቲ ነው። ሲቲ እንግዲህ በቦታው ላይ የሮድሪን ተተኪ ለዘንድሮ የውድድር ዓመት በቀጣይ ዓመታት ደግሞ ረጅም ጊዜ ማገልገል የሚችል ኒኮ ጎንዛሌዝን ከፖርቶ እንዳስፈረሙ ይታወሳል። ይህንን ተከትሎ ሁለቱን ተጫዋቾች አርሴናል የማግኘት እድሉ ሰፊ ነው። ምንም እንኳን ያለፈው ሳመር ወደ ሊቨርፑል ለመዘዋወር ይሄ ስፔናዊ አማካይ ተቃርቦ ቢሆንም በአንዳንድ ጉዳዮች ዝውውሩ ከተቋረጠ በኋላ የሚካኤል አርቴታ የግል ጥረት የተለያዩ ግለሰቦች ተሳታፊ ሆነው ተጫዋቹን በግል የማግባባትና በቀጣይ የውድድር ዓመት አርሴናልን እንዲቀላቀል ቅድመ ሁኔታ በቃላት ደረጃ ተጫዋቹ ከአርሴናል ጋር መስማማቱ ያለፉት ጊዜያት ሲዘገብ ነበርና አሁን በወረቀት ደረጃ ሁለቱ ክለቦች ተስማምተው በቀጣይ የዝውውር መስኮት የመጀመሪያ ፈራሚ ለማድረግ በአዲሱ ስፖርቲንግ ዳይሬክተር አማካኝነት ስራዎች ተጀምረዋል። አብዛኛው ዘገባዎች እንደሚያሳዩት ከሆነ ዙቢመንዲ ወደ አርሴናል የሚያደርገው ዝውውር ተቃርቧል። ምናልባት የተጫዋቹ በዝውውር መስኮቱ ሲከፈት የሚያገኘው ፍቃድ፣ የሕክምና ምርመራ፣ አንዳንድ ጉዳዮች ከወዲሁ ስኬጁልድ ተደርገው በቀጣይ የዝውውር መስኮቱ እንደተከፈተ የመጀመሪያ ፈራሚ ለማድረግ ቅድመ ዝግጅት መጀመሩን ነው። የብሩኖ ጊመሬስም ጉዳይ እንዳለ ሆኖ ነገር ግን አርሴናል በስብስብ ውስጥ የተወሰኑ ለውጦችን ለማድረግ ካቀዳቸው የተለያዩ ቦታዎች አሉ። ለምሳሌ በግራ ተከላካይ በኩል አሌክሳንደር ዚልቼንኮ በአርሴናል ቤት ያለው አገልግሎት ከጊዜ ወደ ጊዜ እያነሰ አሁን ተፈላጊነቱ ወርዷል። በቦታው ላይ በቂ አማራጭ የሚካኤል አርቴታ ቡድን አግኝቷል። የአካዳሚ ውጤቱ ሉዊስ ኬሊ እንዲሁም ሪካርዶ ካሊፊዮሪ ሁለቱ ተጫዋቾች ሳይኖሩ ደግሞ ቲምበርንም ወደዛ ቦታ ሺፍት በማድረግ አርቴታ እየተገለገለ ነው። እዚህ ቦታ ላይ ከሚገኙ ሌሎች አማራጮች መካከል አንደኛው ዚልቼንኮ ነው፣ ሌላኛው ደግሞ ተርኒ ነው። ሁለቱም ተጫዋቾች በቀጣይ ሳመር በሚከፈተው የዝውውር መስኮት ክለቡን ይለቃሉ። ይሄ በአብዛኛው የታመነ ሊሆን የሚችል ሁለቱንም ተጫዋቾች ከክለቡ እንደሚለቁ ይጠበቃል። እንዲሁም በቀኝ ስፍራ በኩል የቤን ዋይት አሁን ከጉዳት መመለስ ቲምበር በቦታው ላይ ወጥ የሆነ ብቃትና ከጉዳት በጸዳ መልኩ በዘንድሮ የውድድር ዓመት ጥሩ አገልግሎት ለአርሴናል እየሰጠ ስለሆነ ቶሚያሱም በተመሳሳይ በተከላካይ ስፍራ እኚህ ሶስት ተከላካዮች ክለቡን ለመልቀቅ እንደተቃረቡ ነው በዙቢመንዲ ዝውውር ዙሪያ የወጣው ዘገባ አካቶ እየዘገበ የሚገኘውና በእነዚህ ተጫዋቾች በተከላካይ ስፍራ ከለቀቁ በኋላ አርሴናል በሚያገኘው ጥሩ ክፍያ የተሻለ ተጫዋች በአማራጭነት ሶስቱም ቦታ ሴንተር ባክም፣ ግራ ፉልባክም፣ ቀኝም ፉልባክ መጫወት የሚችል የስኳድ ተጫዋች በጥራት ከፍ ያለ ለማስፈረም አቅዷል። ነገር ግን የብሩኖ ጊመሬስን ዝውውር አርሴናሎች ማሳካት የማይችሉ ከሆነ በኚህ ስፖርቲንግ ዳይሬክተር ተመልምሎ አትሌቲኮ ማድሪድ የፈረመው በቅርብ ሳምንት በተለይ ባለፈው እሁድ ከባርሳ ጋር የተመለከትነው የአትሌቲኮ ማድሪድ ተጫዋች እንዲሁም በማድሪድ ደርቢ በደርሶ መልስ በቻምፒየንስ ሊግ የተመለከትነው የ21 ዓመቱ ባሮስም የብሩኖ ጊመሬስ ዝውውር ማይሳካ ከሆነ ይህም ተጫዋች የአርሴናል የዝውውር እቅድ እንደሆነ የአርሴናል ዘጋቢዎች እያወጡ ነው የሚገኙትና አርሴናል ትኩረቱ ሰፊ ነው። ቡድኑን ዳግም
አደራጅቶ በተሻለ ተፎካካሪነት ወደ ውድድር ዓመቱ ለመግባት ቀጣይ የውድድር ዓመትን ታሳቢ ያደረገ ትልቅ ግንባታ ለማድረግ እንግዲህ ይሄ ስፖርቲንግ ዳይሬክተር ከወዲሁ ስራቸውን መጀመራቸው የሚያሳይ ትላልቅ የታመነ ዘገባ እየወጣ ነው የሚገኘው። በአማካይ ስፍራ ዙቢመንዲን ካስፈረሙ በኋላ ትኩረታቸው ብሩኖ ጊማሬስ ሆኖ የእሱ ዝውውር ካልተሳካ ወደ የባሮስን ዝውውር ትኩረት ያደርጋሉ። ሁለቱም ተጫዋቾች የኚህ ስፖርቲንግ ዳይሬክተር ትልቅ እቅድ ነበሩ። አንደኛውን በአትሌቲኮ ማድሪድ ማሳካት ችለዋል። ሁለተኛው ደግሞ ምናልባት በአርሴናል ሊሳካ የሚችልበት እድል አለ። 50-50 ነው። አርሴናል ከፍተኛ ጥረቱን የኒውካስልን ውጤት ተመልክቶ በቀጣይ ሳመር እንግዲህ ጠንከር ብሎ ወደ ኒውካስል በጥያቄ በኩል ኦፊሻል ቢድ ይዞ ሊመጣ እንደሚችል ተያይዞ ተነስቷል። ነገር ግን እነዚህ ሁለት አማካዮች ወደ ስብስቡ የሚጨመሩ ከሆነ የቶማስ ፓርቴና የጆርጂኒዮ ቆይታ ጉዳይ ከወዲሁ ያከተመ ይመስላል። በቅርብ ሳምንት አንዳንድ የተሳሳቱ ዘገባዎች ሲወጡ ነበር። በተለይ ፓርቴ የ1 ዓመት ኮንትራት በአርሴናል ቤት አራዝሟል የሚል ነገር ግን የአርሴናል ኃላፊዎች ከቶማስ ፓርቴ ጋር የኮንትራት ጉዳይ በየትኛውም ጊዜያት አልጀመሩም። ተጫዋቹን በነፃ ለመልቀቅ ያቀዱ ነው የሚመስለው። ፓርቴ ደግሞ በአትሌቲኮ ማድሪድ እንዲፈርም ምክንያት ከሆኑ ግለሰቦች መካከል አንድሬ ቤርታ ናቸው። ተጫዋቹን እንግዲህ አጭር ጊዜ ተገልግለው ነው በአትሌቲኮ ማድሪድ የሸኙት ወደ አርሴናል። በተመሳሳይ አይነት ሁኔታ ምናልባት እኚህ ስፖርቲንግ ዳይሬክተር ፓርቴንም በቀጣይ የውድድር ዓመት ወይ ወደ ጁቬ ወደ ባርሳ ካልሆነ ደግሞ ወደ ሳውዲ ፕሮ ሊግ ሊዘዋወር እንደሚችል በተመሳሳይ እሱም ቦታ ለመሙላት እንግዲህ በአንድ ዙቢመንዲ ብቻ ሳይሆን ብሩኖ ጊማሬስም የቦታው ሌላኛው እቅድ ነው። ሌላኛው ተጫዋች እንግዲህ ጆርጂኒዮ ነው። በዘንድሮ የውድድር ዓመት ብዙም እድል እያገኘ ያለው ነው። ተጫዋቹ እንግዲህ ወደ ትውልድ ሀገሩ ብራዚል ይመለሳል ተብሎ ይጠበቃል። ተጫዋቹ እንግዲህ በአርሴናል ቤት ኮንትራቱ በዘንድሮ የውድድር ዓመት ስለሚጠናቀቅ ኮንትራት አያራዝምም። ይህም ተጫዋች ይለቃል። ዚልቺንኮ፣ ቶሚያሱ፣ ተርኒ እንዲሁም ውሰት ላይ የሚገኙት ሪስ ኒልሰን፣ ኒኪታ፣ ፋቪዮ ቬራ የመሸጥ እድላቸው ሰፊ ነው። ነገር ግን አርሴናል በክንፍ በኩል እነ ሉክማንን እነ ኒኮ ዊሊያምስን በእንግሊዝ ፕሪሚየር ሊግ ደግሞ ከሚገኙ ተጫዋቾች ውስጥ ሴሜኒዮን ከበርንማውዝ የዝውውር ኢላማ አድርጓል። እነዚህን ተጫዋቾች እንግዲህ በስኳድ ጥራት በኩል አገልግሎታቸው ከፍ ያለ የቡድን ተጫዋቾችን ለማስፈረም ትልቅ ስራ በቀጣይ ሳመር ይጠብቃቸዋል። የማርቲኔሊ እና የትሮሳርድም ቆይታ ጥያቄ ውስጥ ገብቷል። የትሮሳርድ ከእድሜ ጋር በተያያዘ አገልግሎቱ በቀጣይ የውድድር ዓመት አነስተኛ ስለሚሆን በተሻለ ጥራት ባለው ተጫዋች ቦታውን ለመጠገን የታሰበ ይመስላል። ማርቲኔሊ ደግሞ ካለው ቀጥተኛ አስተዋጽኦ ከግምት ውስጥ በማስገባት በተለይ የእያንዳንዱን የቶፕ 6 ክለብ የክንፍ ተጫዋቾችን በጥራት ደረጃ ሲታይና አርሴናል የሚገለገልበት ተጫዋች በአንዳንድ አጋጣሚዎች የኳሊቲ እጥረት የቡድኑ ውጤት ሲወስኑ በብዛት እንመለከታለን። ይህንንም ጉዳይ ለመቅረፍ ይመስላል ራሂም ስተርሊንግም ወደ ቼልሲ ውሰቱን ሲያጠናቅቅ ይመለሳል። ለትሮሳርድ ይቅርታ ለማርቲኔሊ የተሻለ ጥያቄ ወደ አርሴናል የሚመጣ ከሆነ ከመሸጥ ወደኋላ የሚሉ አይመስሉም አሁን ላይ ባለው ሁኔታና እኚህ ስፖርቲንግ ዳይሬክተር ስራቸው ከወዲሁ ጠንካራና ሰፊ እንደሆነ እንዲሁም ቢዚ እንደሆኑ ወዲያው ወደ አርሴናል ስራ አስኪያጅነት ከመጡ በኋላ ቶሎ ወደ ስራ እንደገቡና ሂደቶች ካሁኑ መጀመራቸውን ነው እየተመለከተ የምንገኘው። ሌላኛው ጉዳይ እንግዲህ የቡካዮ ሳካ የኮንትራት ጉዳይ ነው። ይሄ ተጫዋች አዲስ ኮንትራት በተሻሻለ ደሞዝ ምናልባት የክለቡ ከፍተኛ የደሞዝ ተከፋይ ሊሆን የተቃረበበትን ትልቅ ኮንትራት እኚህ ስፖርቲንግ ዳይሬክተር የመጀመሪያ ስራቸው ኮንትራት ከሚያራዝሙ ተጫዋቾች መካከል አንዱ ቡካዮ ሳካ ሆኗል። ነገር ግን የጋብሪኤል ማጋሌስ ጉዳይ ትኩረት ስቧል። በዚህ በጋብሪኤል እና ሰሞኑን ከሚወሩ አንዳንድ ጉዳዮች ጋር በተያያዘ ከዚህ ፕሮግራም በመቀጠል የተወሰኑ ደቂቃዎችን ወስደን እንወያያለን። አርሴናልን የሚፈትን ጥያቄ ሊቀርብ በቀጣይ ሳመር እንደሚችል
ትላልቅ የእንግሊዝ ዘጋቢዎች እያወጡ ነው የሚገኙት። ተጫዋቹና አርሴናል የኮንትራት የማራዘም ድርድር ጀምረዋል። ነገር ግን አርሴናል እምቢ ማይለው ተጫዋቹ ሊቀበል የሚችል የደሞዝ ለአርሴናል ደግሞ ከፍተኛ ሚሊዮን ፓውንድ ሊቀርብ እንደሆነ የእንግሊዝ ሚዲያ እየዘገበ ነው የሚገኘውና በአጠቃላይ የአርሴናል የቡድን ግንባታ በማርቲን ዙቢመንዲ ጀምሮ የትኛው ስቴጅ ላይ እንደሚያቆም አይታወቅም። ከፍተኛ ግን ኢንቨስትመንት ቀጣይ ሳመር ለአርሴናል እንደሚደረግ ከወዲሁ የሚወጡ ዘገባዎች ያሳያሉ። በተለይ ደግሞ ክለቡ በቀጣይ ሳመር ትልቁ እቅድ እስከ 300 ሚሊዮን ፓውንድ ከተጫዋች ሽያጭ ከሚገኘው ገቢ ጋር አመጣጥ ነው ቡድኑን መልሶ ለመገንባት መልሶ ለማጠናከር ለሚካኤል አርቴታ ብቁ የሆነ ስብስብ ለማቅረብ ትልቁን ስራ አስኪያጅ ቀጥሯል። ይሄ ስራ አስኪያጅ እንግዲህ እረፍት አልባ ስራዎችን ከስራቸው በይፋ ከጀመሩበት ቀን አንስቶ ከሚካኤል አርቴታ ጋር በተለይ ባጫወት ለአርቴታ ተስማሚ የሚሆን በቀጣይ የውድድር ዓመት ቡድኑ ሊይዝ የሚገባውን ቅርጽ ስትራቴጂ አውጥተው ምልመላው ሰፍቷል። የራሳቸው የምልመላ ቡድን አለ። አርሴናል ቤት ደግሞ የተሻለ በቴክኖሎጂ ከፍ ያለ በአርሴን ቬንገር አማካኝነት በተገነባው ትልቅ የምልመላ አቅም ቡድኑ ታግዞ እንግዲህ የተለያዩ ጉዳዮችን አስፍቶ እየሰሩ ነው የሚገኙት። ይህንን ተከትሎ ታዲያ በቀጣይ የውድድር ዓመት አርሴናልን የፕሪሚየር ሊግ ዋንጫ እንዲያነሳ ከፍተኛ መልሶ ማጠናከር ውስጥ ቡድኑ እንደሚገባ ነው ከወዲሁ የሚወጡ ጥቆማዎች የሚያሳዩትና ማርቲን ዙቢመንዲ የመጀመሪያ ፈራሚ ሊሆን እንደተቃረበ የወረቀት ስራዎች እንግዲህ በስፔን ባስክ ከተማ በአርሴናል ኃላፊዎችና በሶሲዳድ ድርድሮች ተጀምረዋል። መቼ ይጠናቀቃል እንግዲህ በቀጣይ ቀናት የምናየው ነው። ከዙቢመንዲ የጀመረው የዝውውር ሂደት እነ ላውታሮ ማርቲኔዝን፣ አሌክሳንደር ኢሳቅን የተለያዩ ተጫዋቾች እንግዲህ በአርሴናል ራዳር ውስጥ አለ። አርሴናል ነጥሮ የትኛውን ተጫዋች ከትላልቅ ክለቦች ጋር ተፎካክሮ በአጥቂ ስፍራ ያስፈርማል የሚለው ከወዲሁ ለደጋፊውም ለክለቡም ለተለያዩ ግለሰቦች እንግዲህ ትኩረት የሳበ ጉዳይ ነው። እሱን ደግሞ ከጊዜ ወደ ጊዜ እየተከታተልን ከሚወጡ መረጃዎች ጋር እያይዘን ወደ እናንተ ይዘን የምንመጣ ነው የሚሆነው። የጋብርኤል ማጋሌስን ጉዳይ ከዚህ በመቀጠል የተወሰኑ ደቂቃዎች ቆይታ የምናደርግበትን አንድ ሰበር ዜና ይዘንላችሁ እንመጣለን። ፕሮግራማችንን ላይክ አድርጉ፣ አዲስ የሆናችሁ ሰብስክራይብ በማድረግ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን ከእናንተ ጋር ቆይታ ያደረግኩት ሚናድ አብዲ ነበር። ሰላም ቆዩ።